በአሮጌው ከተማ መሃል የገረጣ የኖራ ድንጋይ ያለበት ጠፍጣፋ መሬት ከቅጥር ግድግዳዎች በላይ ይነሳል። እነዚህ ግድግዳዎች የተገነቡት አሁን ከመሬት በታች ካሉት ትላልቅ ድንጋዮች አንዱ ብቻ ከ500 ቶን በላይ እንደሚመዝን ከሚገመቱ ግዙፍ አለቶችና ቋጥኞች ነው። ኢየሩሳሌም እንኳን እውን ወዳልሆነችው ኢየሩሳሌም በሰላም መጡ። ቴምፕል ማውንት ወይም ሐረም አልሸሪፍ 35 ሄክታር ቦታን ይሸፍናል። ይህም ከብዙ የከተማ ዳርቻ መናፈሻዎች ያነሰ ነው። ይሄ ቦታ በደረቁ የይሁዳ ኮረብታ ላይ በግምት 2400 ጫማ ከፍታ ላይ የሚገኝ ሲሆን ለ3000 ዓመታት ይህንን ኮረብታ ከገረፈው ንፋስ ጋር በሁሉም አቅጣጫ የተጋለጠ ነው። በዚህ ቦታ በየቀኑ ለሚንቀሳቀሱ ሰዎች መልክዓ ምድሩ ረቂቅ ነገር አይደለም። በረመዳን ወር በየአርቡ በዶም ኦፍ ዘ ሮክ እንዲሁም በአልአቅሳ መስጊድ መካከል ባለው አደባባይ 250 ሺህ ያህል ሙስሊም አማኞች ይሰበሰባሉ። ይህ ቁጥር ምንም አይነት ችግር ቢፈጠር ሊሸከሙት በማይችሉት መውጫዎች ላይ የሚፈጠር መጨናነቅ ነው። የአይሁድ ጎብኚዎች በተለየ ፕሮግራም ይገባሉ። እንዲራመዱ ይፈቀድላቸዋል እንጂ እንዲጸልዩ አይፈቀድላቸውም። ይህ ወሰን የሚጠበቀው በአጥር ሳይሆን ለዘመናት በቆዩ አወዛጋቢ ፕሮቶኮሎችና ሕጎች ነው። ይህ ቦታ በድንገት አወዛጋቢ ወደ መሆን አልመጣም። ሄሮድስ መድረኩን በአንደኛው ክፍለ ዘመን ከክርስቶስ ልደት በፊት ገንብቶታል። ሮማውያን ቤተ መቅደሱን በ70 ዓመተ ምህረት አፍርሰውታል። ዶም ኦፍ ዘ ሮክ በ691 ዓመተ ምህረት የተገነባው ሦስት ስልጣኔዎች እንደ ፍጹም ማዕከላዊ ማዕከላቸው በሚቆጥሩት ምንም አይነት ስምምነት ሳይደረግበት ሙሉ በሙሉ የኔ ነው በሚሉት በተመሳሳይ መሰረታዊ ድንጋይ ላይ ነው። ዛሬ ይህ ቦታ በካሜራዎች በተፎካካሪ ስልጣኖችና በአካባቢው የፖለቲካ ሁኔታ በሚቀያየሩ የመግቢያ ገደቦች የሚተዳደር ነው። አንድ ቦታ እውነተኛ ያልሆነ በመባል ዝነኛ ሲሆን ምን ይፈጠራል የሚለው ጥያቄ በየአርቡ እዚህ ይመለሳል። ቦታው በቅዱስ ቋንቋ የተሸፈነ የደህንነት ስሌት ይሆናል። እንደ ቴምፕል ማውንት ያሉ ቦታዎች የሚያስታውሱን ነገር ቢኖር በዓለም ላይ በጣም አደገኛው መሬት በጂኦሎጂካል ሁኔታ በጣም ያልተረጋጋው መሬት አይደለም። ይህ ቦታ ትርጉሙ ከማንኛውም ሰው የመቆጣጠር አቅም በላይ የሆነበት መሬት ነው። ኢየሩሳሌምን የምታውቃት ይመስልሃል? አዎ፣ ስሟ ብዙ ጊዜ የሰላም ከተማ ተብሎ ስለሚተረጎም የሰላም መገኛ እንደሆነች ታስብ ይሆናል። ነገር ግን ለእግዚአብሔር አምልኮ የተገነባች ከተማ 2 ጊዜ ለምን እንደጠፋች እንዲሁም ደግሞ በስሙ በሚያምኑ ሰዎች ለ23 ጊዜ ያህል እንደተከበበች ጠይቀህ ታውቃለህ? ለምን ይመስልሃል? በሚያምሩ ፎቶዎችና ፖስት ካርዶች ላይ የምታያትን ምስል እርሳት። ኢየሩሳሌም የተረጋጋች የሃይማኖት ስፍራ አይደለችም። እርሷ የጽኑ እምነቶች የጦር ሜዳ ናት። ወንዝ የሌላት፣ ነዳጅ የሌላት ይህቺ ደረቅ የምድር ክፍል እንዴት የዓለምን ብርድ ልትሆን ቻለች? በዚያች ከተማ አንድ የእንጨት መስቀል ከ200 ዓመታት በላይ በረንዳ ላይ አለ። ማንም ሰው 1 ሴንቲሜትር እንኳን ለማንቀሳቀስ አይደፍርም። እንዲሁም የክርስትና እምነት ተከታዮች እጅግ የተቀደሰው ቤተ ክርስቲያን በየማለዳው በአንድ ሙስሊም ቤተሰብ ቁልፍ ይከፈታል። ይህ የረቀቀ አሰራር የእምነቱ አባላት እርስ በርስ እንዳይጋጩ የሚያደርግ ብቸኛው መንገድ ነው። የተቀደሰው ቤተ ክርስቲያን በሙስሊም ቤተሰብ ይከፈታል። በዚያ ቦታ ጊዜ አያልፍም፣ ይልቁንም እንደ መሬት ደለል ይከማቻል። ይህም በ21ኛው ክፍለ ዘመን ያለ ሰው ከአብርሃም ዘመን ጀምሮ ያለውን የባለቤትነት መብት እንደ ትናንት ጠዋት እንዲከራከር ያደርገዋል። በዙሪያዋ ባሉ ኮረብታዎች ላይ የሞቱት ሰዎች ከሕያዋን ይበዛሉ። ሦስቱም ሃይማኖቶች ይህ ቦታ የዓለም መጨረሻ የሚጀመርበት እንደሆነ ያምናሉ። ኢየሩሳሌም የድሮዋ ከተማ እምብርት ላይ ታላቁ የቤተ መቅደስ ተራራ ቴምፕል ኦፍ ማውንት ወይም ሐረም አልሸሪፍ ይገኛል። ይህ ቦታ
ከ35 ሄክታር የማይበልጥ ትንሽ ስፍራ ቢሆንም በታሪክ ላይ በብዙዎች ዘንድ የዓለም ማዕከል እንደሆነ ይታመናል። በረመዳን ወቅት በሺዎች የሚቆጠሩ ሙስሊሞች በዚያ ይሰግዳሉ። አይሁዳውያን ደግሞ በተለየ መርሃ ግብር ይጎበኛሉ። ነገር ግን እንዲጸልዩ አይፈቀድላቸውም። ይህ ድንበር የተከበረው በአጥር ሳይሆን ለዘመናት የቆየ የተከራካሪ ፕሮቶኮል አማካኝነት ነው። ይህ ቦታ የክርክር የሆነበት ምክንያት በአጋጣሚ የሆነ አይደለም። ሄሮድስ መድረኩን በአንደኛው ክፍለ ዘመን ዓመተ ዓለም ገነባው። በ70 ዓመተ ምህረት ደግሞ አፈረሰው። በ691 ዓመተ ምህረት ደግሞ የዓለቱ ጉልላት ዶም ኦፍ ዘ ሮክ ተገነባ። ዛሬ ይህ ቦታ በካሜራዎች በተለያዩ አስተዳደሮችና በፖለቲካ ሁኔታዎች በሚለዋወጡ ገደቦች ቁጥጥር ስር ነው። የምዕራቡ ግንብ ዘ ዌስት ወል የሁለተኛው ቤተ መቅደስ ቅሪት ሲሆን ለ2000 ዓመታት ሰዎች እጃቸውን ሲጭኑበት የኖረ ነው። ሰዎች ከ60 በላይ ሀገራት እየመጡ በግንቡ ስንጥቆች ውስጥ ጸሎታቸውን ያስገቡበታል። ሮም ቤተ መቅደሱን ስታፈርስ የቀረው ይህ ግንብ የደረሰውን መጥፋት የሚያስታውስ ብቸኛው ምልክት ሆኗል። በመጨረሻም የቅድስት ሥላሴ ቤተ ክርስቲያን የክርስትና እምነት መገናኛ ማዕከል ናት። 6 የተለያዩ የክርስትና ቤተ እምነቶች የሚጋሩት ይህ ስፍራ በዓለም ላይ እጅግ የተቀደሰና በተመሳሳይ ጊዜም ውስጡን ክርክርና የተለያዩ ሙግቶች የሚደረግበት ቦታ ነው። ይህ ይገባኛል ጥያቄ። ኢየሩሳሌም የምታስተምረን አንድ የማይመች እውነት አለ። አንዳንድ ጊዜ በጣም ኃይለኛ የሆኑት መዋቅሮች ከአሁን በኋላ የማይቆሙ ናቸው፣ የፈረሱ። እያንዳንዳቸው የተወሰኑ መሠዊያዎችን፣ የተወሰኑ ኮሪደሮችንና የተወሰኑ ሰዓታትን ይቆጣጠራሉ። የድንበር መስመሮች በወለሉ ላይ ሳይሆን በዘመናት ያስቆጠረ የተቋማዊ ትውስታ ውስጥ ያሉ ናቸው። ይህም በአንድ መነኩሴ አካሄድና አቋቋም ውስጥ በሚታይ ውጥረት የሚረጋገጥ ነው። እንደ አውሮፓውያን አቆጣጠር በ1853 የኦቶማን አዋጅ የተረጋገጠው አሰራር 6ቱም ቤተ እምነቶች ሳይስማሙ ምንም አይነት ለውጥ ሊደረግ እንደማይችል ይደነግጋል። ከዚያ ጊዜ ጀምሮ ባሉት 150 ዓመታት ውስጥ ያ ስምምነት በማንኛውም ጉዳይ ላይ ሊገኝ አልቻለም። ከ1757 በፊት በበሩ ላይ ባለው ጠርዝ ላይ የተቀመጠውን የእንጨት መሰላል ጨምሮ ዛሬም ድረስ ሳይንቀሳቀስ እዚያው አለ። የተቀደሰ ስለሆነ ሳይሆን ማንም ቤተ እምነት እሱን የመንካት መብት እንደሌለው ስለሚያምን ነው። የቤተ ክርስቲያኗ ዋና መግቢያ በር ቁልፍ ከበርካታ መቶ ዓመታት በላይ በሙስሊሙ የጁዴ ቤተሰብ እጅ ነው ያለው። ይህም ከክርስትና እምነት ተከታዮች እጅ እንዲወጣ የተደረገ ብቸኛ መፍትሄ ነው። አንድ ስፍራ በእውነቱ አጠራጣሪ በመሆኑ ዝነኛ ሲሆን የሚሆነው ነገር ግጭቶቹ ቋሚ እንዲሆኑ ነው። እንደ ቅዱስ መቃብር ያሉ ቦታዎች የሚያስታውሱን ነገር ቢኖር ቅዱስ ነገር የሰውን ልጅ ተፈጥሮ ቀላል አያደርገውም። ይልቁንም የነበረውን ነገር የበለጠ የሚያበረታታ ነው። የዘይቶች ተራራ ከድሮዋ ከተማ በስተ ምስራቅ ወደ 2700 ጫማ ከፍታ ላይ ይገኛል። በስተ ምዕራብ የሚመለከቱት ቁልቁለቶች የቄድሮን ሸለቆን አቋርጠው የታሸገውን የምስራቅ በርና ባሻገር ያለውን ወርቃማ ጉልላት ያያሉ። መሬቱ የኖራ ድንጋይ ነው። አፈሩ ቀጭን ነው። በበጋ ይደርቃል፣ በክረምት ደግሞ ይበርዳል። ይህ አይነቱ መሬት እርሻን አስቸጋሪ፣ ግንባታንም ውድ ያደርገዋል። በእነዚህ ቁልቁለቶች ላይ ያለው ሰብል ሳይሆን መቃብር ነው። ከ150 ሺህ በላይ የሚሆኑት በተራራው ጎን በረድፍ ተደርድረው ለ3000 ዓመታት ሲከማቹ ቆይተዋል። እዚህ ለተቀበሩ ሰዎችና ለመቀበር ለከፈሉት ሁሉ መልክዓ ምድሩ አንድ የነገረ መለኮት ኢንቨስትመንት ነው። የአይሁድ ወግ እንደሚለው መሲሁ ሲመጣና በታሸገው የምስራቅ በር በኩል ወደ ኢየሩሳሌም ሲገባ የሙታን ትንሣኤ የሚጀምረው በዚያ ተራራ ላይ ነው ይላሉ። በዘይቶች ተራራ ላይ በአንድ ቦታ ለመቀበር ከ20 እስከ 30 ሺህ ዶላር ይፈጃል። ለምድሪቱ ሳይሆን ለትንሣኤው ስፍራ ቅርበት ሲባል ነው። በኒውዮርክና በቦነስ አይረስ ያሉ ቤተሰቦች ትንሣኤ ከሚከናወንበት ቦታ መቅረብ ከማንኛውም ተግባራዊ ክርክር በላይ ስለሚበልጥ ቦታዎቹን ከብዙ አስርተ ዓመታት በፊት ይይዛሉ። ይህ ቦታ እንደዚህ የሆነው በጂኦግራፊና በነገረ መለኮት መገናኛ አማካኝነት ነው። የአንድ ኮረብታ ከአንድ በር አንጻር ያለው አካላዊ አቋም ለ3000 ዓመታት ተከማችቶ በማንኛውም የገበያ አመክንዮ ሊሰላ በማይችል ክብደት ትርጉም ሰጥቶታል። በ1948 እና በ1967 መካከል
በዮርዳኖስ ቁጥጥር ስር በነበረበት ወቅት 7 ክፍሎች ጉዳት ደርሶባቸው ነበር። የመቃብር ድንጋዮች ተነቅለው ለግንባታ አገልግሎት እንዲውሉ ተደርገው ነበር። ጠባሳዎቹ ዛሬም በግልጽ ይታያሉ። በኮረብታው ግርጌ የሚገኘው የጌተሰማኒ የአትክልት ስፍራ ዕድሜያቸው ወደ 2000 ዓመታት የሚገመት 8 የወይራ ዛፎችን ይዟል። የወንጌል ታሪኮች የሚገልጹት ሌሊት እነዚህ ዛፎች በስፍራው ነበሩ የሚለው ግምት ከተረጋገጠ እነዚሁ ዛፎች የዚያ ታሪክ ምስክሮች ናቸው። አንድ ቦታ እውነት ያልሆነ በሚመስል መልኩ ዝነኛ ሲሆን የሚፈጠረው ነገር ይሄ ነው። ዛፎች ቅዱስ ቅርሶች ይሆናሉ። ኮረብታዎችም ሰዎች መፍትሄ የሚጠባበቁባቸው መጠበቂያ ክፍሎች ይሆናሉ። እንደ ደብረ ዘይት ያሉ ስፍራዎች የሚያስታውሱን ነገር ቢኖር በዓለም ላይ በጣም ኃይለኛ የሆነው የሪል ስቴት ገበያ የሚመራው በቦታው አቀማመጥ ወይም በአቅርቦት ሳይሆን ዓለም የሚያበቃበት ቦታ ነው ብለው ሰዎች በሚያምኑበት ስፍራ መሆኑ ነው። ከነዚህ ሁሉ የተለየው የቪያ ዶሎሮሳ ወይም የመከራ መንገድ አንዱ የእስራኤል መገለጫ ነው። ቪያ ዶሎሮሳ በድሮዋ ኢየሩሳሌም በሙስሊምና በክርስቲያን ክፍለ ከተሞች መካከል ግማሽ ማይል ይረዝማል። በ14ቱ የሰቀቀን ማቆሚያዎች ላይ ያሉት ምልክቶች አሁን ባሉ ሕንፃዎች ግድግዳዎች ውስጥ ተቀብረዋል። አብዛኛዎቹ አሁን ትምህርት ቤቶች፣ አፓርታማዎችና ቅመማ ቅመም ወይም የወይራ እንጨት ቅርጻ ቅርጾች የሚሸጡባቸው መደብሮች ናቸው። መንገዶቹ ጠባብ ከመሆናቸው የተነሳ 2 ዕቃ የያዙ ሰዎች ለመተላለፍ መደራረብ ይኖርባቸዋል። በመንገድ ላይ ያሉት ድንጋዮች በዘመናት ውስጥ በሚሊዮኖች በሚቆጠሩ ሰዎች እግር መረገጥ ለስላሳ ሆነዋል። ይህ መልክዓ ምድር ያልተጨበጠ የሚመስለው ጥንታዊ ስለሆነ ሳይሆን ጥንታዊውና ተራው ነገር ምንም አይነት ልዩነት ሳይኖረው በየቀኑ በየሰዓቱ አብረው ስለሚኖሩ ነው። በዚህ መንገድ ለሚሄዱ ሰዎች በዙሪያው ያለው ንግድ እንደ እንቅፋት አይቆጠርም። ይልቁንም የዕለት ተዕለት ሕይወታቸው አካል ነው። በየአርብ ቀን ፍራንሲስካውያን መነኮሳት ከብራዚል፣ ከደቡብ ኮሪያና ከፖላንድ የመጡ ምዕመናንን ይዘው በገበያተኞች ድምፅና በሞተር ሳይክሎች መካከል ያልፋሉ። በሁለተኛው ማቆሚያ ላይ የሚገኝ አንድ ትምህርት ቤት መስኮት ላይ ያለው ልጅ ከትንሽነቱ ጀምሮ በየሳምንቱ ይህንን ሰልፍ ሲያይ የኖረ ሰው የሚኖረውን መሰላቸት እያሳየ ይከታተላል። ይህ ቦታ የደረሰበት ደረጃ በጥንቃቄ በመጠበቅ የመጣ አይደለም። መንገዱ የተመሰረተው በ12ኛው ክፍለ ዘመን በነበሩ የመስቀል ጦርነቶች ነው። በቦታው ላይ ካለ መረጃ ይልቅ በቃል ወግ በመመራት የመነሻ ነጥብ ተደርጎ የሚወሰደው አንቶያ ምሽግ አሁን በምሁራን ጥያቄ ውስጥ ይገባል። ሊቃውንቱ የጲላጦስ ፍርድ ቤት በከተማዋ ምዕራባዊ ክፍል በሚገኘው የሄሮድስ ቤተ መንግሥት እንደነበር ያምናሉ። ይህ አቋም የ800 ዓመታት የምዕመናንን ጉዞ በስህተት በተረጎመ መንገድ ላይ እንዲካሄድ ያደረገ ሊሆን ይችላል። ነገር ግን አንድ ቦታ እውነት ባልሆነው ነገር ዝነኛ ሲሆን እምነት ከስሩ ካለው ማስረጃ የበለጠ ጠንካራ ይሆናል። የቪያ ዶሎሮሳ ጉዞ የሚያስታውሰን ነገር ቢኖር ትርጉም ለማግኘት ትክክለኛነት አስፈላጊ እንዳልሆነ ነው። የሚያስፈልገው ነገር ቢኖር መደጋገምና የመጀመሪያው መሬት ቢጠፋም መጓዙን ለመቀጠል ፈቃደኛ መሆን ነው። ከድሮዋ የኢየሩሳሌም ግንብ የደቡብ ምዕራብ ጥግ ላይ ምንም ምልክት የሌለው ባለ 2 ፎቅ ሕንፃ ይገኛል። የታችኛው ፎቅ የንጉሥ ዳዊት መቃብርን ይዟል። መቃብሩ በሰማያዊ ቬልቬት ተሸፍኖ መብራቶች ደምቀውበትና ስለ ቀጣዩ መሲህ ከአባታቸው ጋር ቀጥተኛ ግንኙነት ለማድረግ በሚፈልጉ ሰዎች የዘወትር ጸሎት የተሞላ ነው። ልክ በአንድ ደረጃ በላይ በአንድ ደረጃ ብቻ የተገናኘ የምስጢሩ ማዕድ ይገኛል። ይህ ቦታ ከ4ኛው ክፍለ ዘመን ጀምሮ እንደ የመጨረሻ ወራትና እንደ ጴንጤቆስጤ ስፍራ ተለይቷል። በዓለም ትልልቅ ሃይማኖቶች ውስጥ ከሚጠቀሱት 2 እጅግ አስፈላጊ ስፍራዎች በአንድ ደረጃ ብቻ ተለያይተው ይገኛሉ። ለሚመጡት ሰዎች ይህ መጋጨት እንግዳ ነገር ሳይሆን የመጡለት መድረሻ ነው። የአይሁድ ምዕመናን ወደ መቃብሩ ሲወርዱ፣ የክርስቲያን ምዕመናን ወደ ላይኛው ክፍል ይወጣሉ። በደረጃው ላይ በዝምታ ይተላለፋሉ። እያንዳንዳቸው ለራሳቸው እምነት ትርጉም ወዳለው የሕንፃው ክፍል ያመራሉ። ይህ ማንም ያላቀደው ድንገተኛ ክስተት ነው። ሕንፃው ግጭቱን ያከማቸው በሺህ ዓመታት ግንባታ ጥፋትና እድሳት ነው። ባዛንታይን፣ መስቀል ጦረኞች፣ ፍራንሲስካውያን፣ ኦቶማኖች እያንዳንዱ ዘመን ግድግዳው ላይ ምልክቱን ትቶ አልፏል። አንዳቸውም ቀደም ሲል የነበረውን ሙሉ በሙሉ አልሰረዙትም። ኦቶማኖች በ16ኛው ክፍለ ዘመን የላይኛውን ክፍል ወደ መስጊድ ቀይረውት ነበር።
ወደ መካ የሚያመለክተው ሚህራብና የውጭው ሚናሬት የኦቶማን ስልጣን ሲቀንስ ከተመለሰው የክርስቲያን ምልክቶች ጋር አሁንም አብረው አሉ። አንድ ቦታ እውነት ባልሆነው ነገር ዝነኛ ሲሆን ግጭቶቹ የመስህብ ማዕከል ይሆናሉ። መስህቡ ደግሞ ግጭቶቹን ለመፍታት የማይቻል ያደርገዋል። እንደ ጽዮን ተራራ ያሉ ቦታዎች የሚያስታውሱን ነገር ቢኖር ታሪክ ለሰው ልጅ ምቾት ሲባል ራሱን አያደራጅም። ይልቁንም ማንም ሊያነሳው እስከማይችልበት ደረጃ ድረስ ይደራደራል። ከጃፋ በር በስተ ምዕራብ ግማሽ ማይል ላይ መሃኔ ይሁዳ ገበያ ይገኛል። ወደ 250 የሚጠጉ መደብሮች በቆርቆሮ ጣሪያ ስር ተሰብስበዋል። ወለሉ የረጅም ዘመን ሰዎች እግር ማረፊያ ሆኖ ታሪካዊ ግንዛቤ ሳይኖረው ይረገጣል። እዚያ ምንም አይነት ቅዱስ ስያሜ፣ የደህንነት ክልል ወይም ሰዎችን ወደ ጎን የሚመድብ ድርጅታዊ ጫና የለም። ኢየሩሳሌም ለሌሎች ስፍራዎቿ በምትሰጠው መለኪያ ይህ በጣም ተራ የሆነ የከተማ ክፍል ነው። ነገር ግን በትክክል ይህ መሆኑ ነው በከተማዋ ውስጥ በጣም ያልተለመደ ቦታ የሚያደርገው። በዚያ ለሚሰሩና ለሚገበያዩ ሰዎች ገበያው የዕለት ተዕለት ሕይወት በጣም ተግባራዊ መገለጫ ነው። መሃኔ ይሁዳ ገበያ የአትክልትና ፍራፍሬ ነጋዴዎች ገና ጎህ ሳይቀድ የሎሚ ዝርያዎችን በየቦታ ያደራጃሉ። ቅመም ነጋዴዎች ደግሞ የዛታር የቅመም አይነትና የካርዳሞን መዓዛቸውን ገዢዎች ሳይደርሱ ግማሽ መንገድ ላይ የሚደርስ ማሳያ ይገነባሉ። በዕብራይስጥ፣ በአረብኛ፣ በሩሲያኛና በአማርኛ የተሰጡ ዋጋዎችና ሰላምታዎች ይሰማሉ። ብዙ ጊዜ እነዚህ ሁሉ በአንድ አረፍተ ነገር ውስጥ ይደበላለቃሉ። ምክንያቱም እዚህ የሚገበያየው ሕዝብ የከተማዋ እውነተኛ ነጸብራቅ ነው። ረጃጅም ቀሚስ የለበሱ ኦርቶዶክስ ሴቶች፣ ጅንስ የለበሱ ተማሪዎች፣ ከምስራቅ ኢየሩሳሌም የመጡ የአረብ ነጋዴዎች፣ የኢትዮጵያ ስደተኞችና የሩሲያ ጡረተኞች ሁሉም በአንድ ጠባብ መንገድ ላይ በአንድ ዓላማ ይሰበሰባሉ። ገበያው ከ1887 ዓመተ ምህረት ጀምሮ በዚህ ቦታ ላይ በመሰራት ላይ ይገኛል። በዘመናዊ ዘመን ኢየሩሳሌምን ያስተዳደሩትን ሁሉንም የፖለቲካ መዋቅሮችን በልጦ ኖሯል። ዛሬ በቱሪዝም የተነሳ የሚጨምረው የቤት ኪራይ የቦታውን ገጽታ እየለዋወጠው ቢሆንም ለትውልድ በአንድ ቦታ ሲነግዱ የነበሩ የአትክልት ነጋዴዎች ተቀይረው ለጎብኚዎች የተዘጋጁ የኪነ ጥበብ መደብሮች ቦታውን እየተረከቡ ነው። አንድ ቦታ እውነተኛነቱን በማጣት ዝነኛ ሲሆን ያን ቦታ ልዩ ያደረገው ትክክለኛነት ግን እሱን የፈጠሩትን ሰዎች ከመኖሪያቸውና ከገበያቸው እያስወጣ ይገኛል። እንደ ማኑሄ ይሁዳ ያሉ ቦታዎች የሚያስታውሱን ነገር ቢኖር በተከፋፈለች ከተማ ውስጥ በጣም ታማኝ የሆኑ ቦታዎች የሚደራጁት በወቅትና በሁኔታዎች አማካኝነት ነው። በድሮዋ ከተማ ቅጥር ግቢ በስተደቡብ በሲልዋን ጎዳናዎች ስር አንድ 1750 ጫማ ርዝመት ያለው ዋሻ አለ። በ100 ጫማ ጥልቀት ባለው ጠንካራ የኖራ ድንጋይ ውስጥ የተቦረቦረ። ግድግዳዎቹ በ701 ዓመተ ዓለም በዚያ የሰሩትን ሰራተኞች የቺዝል ምልክቶች ይይዛሉ። ሁለት የሰራተኞች ቡድን ያለምንም የዳሰሳ መሳሪያ በጨለማ ውስጥ እየሰሩ የከርሰ ምድር ውሃ ድምፅ ብቻ እየመራቸው ከተቃራኒ አቅጣጫ ተገናኝተው በአንድ ላይ ፍጹም በሆነ ትክክለኛነት ተገናኙ። የሕዝቅያስ ዋሻ በመባል ይታወቃል። ንጉሥ ሕዝቅያስ የአሦሩ ንጉሥ ሰናክሬም ጦር ከመድረሱ በፊት ውሃው ከከተማዋ ቅጥር ውጪ እንዳይቀርና ወደ ውስጠኛው የሴሎም ኩሬ እንዲመጣ ይህንን ዋሻ አስቆፍሮ ነበር። ያቀያየሩት ውሃ ኢየሩሳሌም በአካባቢ ያሉትን 46 ሌሎች የተመሸጉ ከተሞችን ያወደመውን የጠላት ከበባ እንድትቋቋም ረድቷታል። ዛሬ ጉልበታቸው ድረስ በሚደርስ ውሃ ውስጥ በእጃቸው ችቦ ይዘው የሚያልፉ ሰዎች ከ27 ክፍለ ዘመናት በፊት የተሰራና አሁንም የሚሰራ መሰረተ ልማት ውስጥ የመንቀሳቀስ ስሜት ምንም አይነት የሙዚየም ኤግዚቢሽን ሊያባዛው በማይችል መንገድ ጊዜን እንደመታጠፍ ያደርገዋል። በዋሻው መገናኛ ነጥብ ላይ የተቀረጸው የሴሎም ጽሑፍ ሁለቱ ቡድኖች በድንጋይ ግድግዳ በኩል የእርስ በርሳቸውን ድምፅ የሰሙበትን ቅጽበት ይገልጻል። ይህ ቦታ የተፈጠረው በከፍተኛ ጫና ውስጥ በጋራ የመትረፍ ስሜት ነው። የሰው ልጅ ከዓላማ በላይ ምንም ሌላ አማራጭ በሌለበት ጊዜ የሚፈጥረው የምህንድስና ውጤት ነው። ዛሬ ይህ ዋሻ በሲልዋን ስር ይገኛል። የዳዊት ከተማ የቁፋሮ ሥራ እየሰፋ ሲሄድ የፍልስጤም ቤተሰቦች ቤታቸውን የማፍረስ ትዕዛዝ በሚያጋጥማቸው ሰፈር ስር አንድ ቦታ እውነተኛነቱን በማጣት ዝነኛ ሲሆን
የጥንት የህልውና መሰረተ ልማት ማን ረዘም ላለ ጊዜ የመቆየት መብት እንዳለው በሚከራከሩ ሰዎች መካከል እንደ ማስረጃ ይቀርባል። እንደ ሕዝቅያስ ዋሻ ያሉ ቦታዎች የሚያስታውሱን ነገር ቢኖር ውሃ ወገን አይመርጥም። በጨለማ ውስጥ በድንጋዮቹ ዙሪያ ስለሚነገሩ የይገባኛል ጥያቄዎች ሁሉ ግድ ሳይኖረው ዝም ብሎ ይፈሳል። ከጃፋ በር በስተሰሜን 12 ደቂቃ ርቀት ላይ መንገዶቹ ያለምንም ማስጠንቀቂያ ይለዋወጣሉ። ሜአ ሼአሪም የሱቆች ግንባር በይዲሽ ቋንቋ በተጻፉ ምልክቶች ይተካል። እግረኞች ረጅም ጥቁር ኮትና ሰፊ ኮፍያ የለበሱ ወንዶች ናቸው። ረጃጅም ቀሚስ የለበሱና ፀጉራቸውን የሸፈኑ ሴቶች። የትምህርት ሰዓታቸውና ስርዓተ ትምህርታቸው ከሀገራዊ የትምህርት ስርዓት ሙሉ በሙሉ ውጪ የሆኑ ሕፃናት። ሜአ ሼሪአም ምንም አይነት ኬላ ወይም መደበኛ ድንበር የለውም። ልዩነቱ ግን በአየር ንብረቱና በአጠቃላይ አኗኗር ውስጥ ነው። ከዘመናዊቷ እስራኤል ዋና ከተማ ጋር በአንድ ማዘጋጃ ቤት ውስጥ ቢሆንም የውስጥ ሕይወቱ ግን ከሀገሪቱ ከቀድሞ አስተዳደርና ከማንኛውም ወቅታዊ የፖለቲካ ስምምነት በፊት በነበሩ ደንቦች የሚመራ ነው። ለዚህ አካባቢ ነዋሪዎች ይህ መልክዓ ምድር በጥንቃቄ የታቀደ ግንባታ ውጤት ነው። ይህ ማህበረሰብ የተፈጠረው ከዘመናዊነት ጋር ለመጋጨት ሳይሆን ለእሱ አማራጭ ሆኖ ለመኖር ነው። እዚህ ያሉ የትምህርት ማዕከላት፣ የሥርዓተ ንጽህና መታጠቢያዎች፣ ሚክቫዎች እና ጎ ከመቅደዱ በፊት ጸሎት የሚጀመርባቸው ምኩራቦች የባህል ቅርስ ብቻ አይደሉም። እነዚህ ከዘመናዊ ዓለም ጋር አብሮ በሚቀያየር ከተማ ውስጥ ለ5 ትውልድ ያህል በጽናት የዘለቀ የአኗኗር ዘይቤ ተግባራዊ መሰረቶች ናቸው። ሜአ ሼአሪም የተመሰረተው በ1874 ዓ.ም ከጽዮናዊ ኮንግረሶች ከባልፎር መግለጫና እስራኤል እንደ ፖለቲካዊ ሐሳብ ከመፈጠሯ በፊት። ይህን ቦታ የገነባው ማህበረሰብ ሀገርን ለመገንባት አልነበረም። እነሱ የሚጠባበቁት መሲሁን ነበር። ይህም በእነሱ እምነት በሰው ሰራሽ የፖለቲካ እንቅስቃሴ ሊመጣ የሚችል አይደለም። በዚህ እምነት መሰረት እስራኤል የይሁዲዎች ታሪክ ፍጻሜ ሳትሆን የአንድ ታሪክ አርቲፊሻልና ተገቢ ያልሆነ አስመስሎ መምጣት ነው። ዛሬ ይህ ማህበረሰብ በወታደራዊ ምልመላና በትምህርት ስርዓት መስፈርቶች ምክንያት ከመንግስት ጫና እየደረሰበት ነው። ይህ ደግሞ ህጋዊነትን በማይሰጥ ማህበረሰብ ላይ መንግስት ስልጣን አለው ወይ በሚለው መሰረታዊ ግጭት ውስጥ ይገኛል። አንድ ቦታ እውነተኛ አይደለም ተብሎ ሲታወቅ የእምነት እምቢተኝነቱ ወደ ፖለቲካ ችግርነት ይለወጣል። ሜአ ሼአሪምን የመሰሉ ቦታዎች መትረፍ ሁልጊዜ መላመድ ማለት እንዳልሆነ ያስታውሱናል። አንዳንድ ጊዜ መትረፍ ማለት ፍጹም እምቢተኝነትና አሁን ያለው ዓለም ሊሰጥ የማይችለውን ሌላ ዓለም የመጠበቅ ትዕግስት ማለት ነው። በሄርዝል ተራራ ምዕራባዊ ጫፍ ጽድ ደኖች ወደ ባህር ጠረፍ በሚወርደው ዝቅተኛ ቦታ ላይ በሚያልቅበት ስፍራ የ200 ሜትር ርዝመት ያለው የኮንክሪት መዋቅር ተራራውን ሰንጥቆ ይሄዳል። ይህ መዋቅር ከመሬት ተነስቶ በሌላኛው ጫፍ ወደ ምስራቅ ሲወጣ የአይሁድን ኮረብታዎች በሚያሳይ የ3 ማዕዘን ቅርጽ ያለው መክፈቻ ያበቃል። የኢየሩሳሌም ደብዛዛ ብርሃን እዚህ በሙዚየም ውስጥ ከተመዘገቡት ክስተቶች በበለጠ ረጅም ዕድሜ ባላቸው የኖራ ድንጋይ ኮረብታዎች ላይ ይወድቃል። ጎብኚዎች በሕንፃው ውስጥ ሲያልፉ ሁልጊዜ ወደ ውጪ ባለው መልክዓ ምድር ላይ ያተኩራሉ። ከግድግዳው ውጪ ኮረብታዎቹ በጥንታዊ ግዴለሽነታቸው መቀጠላቸውን ያውቃሉ። እዚህ ለሚሰሩት የመዛግብት ባለሙያዎች፣ አስተማሪዎችና ምስክርነታቸውን ከመሞታቸው በፊት ለቀረጹት ተረጂዎች ቁርጠኝነት ትክክለኛ ነው። 6 ሚሊዮን ተጎጂዎች እያንዳንዳቸው የተለያዩ ግለሰቦች እንደነበሩ፣ የዘር ማጥፋት ወንጀል የሚያስፈልገውን ማንነት የማጥፋት ሂደት እንደማይቀበሉትና የሁሉም ስሞች እስኪታወቁ ወይም መቅረታቸው እስኪለካ ድረስ የመጠሪያ ሥራው እንደሚቀጥል ያምናሉ። ያድ ቫሼም እንዲህ የሆነበት ምክንያት እስራኤል የተገነባችው ይህንን መረጃ እንደ መሰረት በሚጠይቅ ክርክር ላይ በመሆኑ ነው። በዚህ ምድር ላይ የይሁዲዎች መኖር ፖለቲካዊ ምርጫ ሳይሆን በሌሉበት ጊዜ የደረሰው መከራ ማስረጃ የማይነጠል ታሪካዊ አስፈላጊነት ነው። የስሞች አዳራሽ ሆል ኦፍ ኔምስ ወደ ሰማይ የሚያመለክት ክፍት ቦታ ላይ 600 ፎቶግራፎችን ይዟል። የልጆች መታሰቢያ ደግሞ አንድን ሻማ ወደ 1.5 ሚሊዮን የብርሃን ነጠብጣቦችን በማባዛት ለእያንዳንዱ ስም ይነበባል። ይህ መታሰቢያ ከተከፈተበት ቀን ጀምሮ የድምፅ ቅጂው አልተቋረጠም። አንድ ቦታ እውነተኛ አይደለም ተብሎ ታዋቂ ሲሆን ሐዘን ፖለቲካዊ ክብደት ይኖረዋል።
እናም ያ ክብደት ምንን እንደሚያስፈቅድ የሚለው ጥያቄ ተቋሙ ሊመልሰው ያልተዘጋጀበት ጥያቄ ነው። ያን ቫሼምን የመሰሉ ቦታዎች ማስታወስ ማለት ገለልተኛ አይደለም ማለት ነው። እሱ ሁልጊዜ ክርክር ነው እና በጣም ኃይለኛ ክርክሮች የሚገነቡት በእርግጠኝነት ሳይሆን ከጠፋው ነገር በላይ በሚደረግ ትክክለኛ መለኪያ ነው። ኢየሩሳሌም ወንዝ፣ ወደብ ወይም ዘይት የላትም። ነዳጅ አልባ ሀገር ናት። ማንም ስልጣኔ በምክንያታዊነት ሊዋጋላት የሚችል ነገር የላትም። ሆኖም ከዚህች የኖራ ድንጋይ ኮረብታ በላይ ብዙ የሰው ደም ፈሷል። እሷን ለማጥፋት የሞከረ እያንዳንዱ ኢምፓየር ቀድሞ ጠፍቷል። ለመከፋፈል የተገነባ እያንዳንዱ ግድግዳ በመጨረሻ ወድቋል እና አሁንም ከተማዋ የቆመችው መከላከያዎቿ ስለታነጹ ሳይሆን ሰዎች በውስጧ ያስቀመጡት ትርጉም እሷን ለማጥፋት ከተላከው ማንኛውም ኃይል በላይ ጠንካራ ስለሆነ ነው። የአየር ንብረት መዛባት፣ መፈናቀልና አለመረጋጋት የተቀረውን ዓለም እየገፋ ያለው ኢየሩሳሌም ሁሌም በውስጧ ወደምትኖረው ሁኔታ ነው። በዚህም ምክንያት የኢየሩሳሌም ከተማ እንደተለየ ስፍራና ሁኔታ መታየቷ ቀርቶ እንደ አንድ ልምምድ ወይም ማሳያ መታየት ጀምራለች። የ5000 ዓመት ታሪክ ያለው ይህ ስፍራ ሰዎች ምክንያታዊ ባልሆነ መንገድ ለወሰኑትና ሊለቁት ለማይችሉት ቦታ ምን ያህል መስዋዕትነት ለመክፈል ፈቃደኛ እንደሆኑ የሚያሳይ ማሳያ ነው። የተወደዳችሁ የወደ ብርሃን ቲዩብ ተከታታዮች ለዛሬ ስለ እስራኤል ይህንን እንድታውቁ ወደድንና እንዲህ ያልናችሁ። ታሪኩን ከወደዳችሁት ወይም ስለ እስራኤል ያዛባ ነው የተሳሳተ መልከታ ካለን በኮሜንት ላይ ጻፉልን። የተወደደ ጊዜ ይሁንላችሁ። አዳዲስ ሰዎች ሰብስክራይብ በማድረግ ተቀላቀሉ። በሌላ ታሪክ እንመለሳለን።